ስለጠየቅኩኝ በቃ ባለው ነገር በጣም እንትን ብዬ ተናግሬያለሁ። ይሄንን ማለት ነው። እና ደግሞ ስለ ፋውንዴሽኔ አንድም ነገር አልተናገረችም። ስለ መጥፎ ጎኔ ነው የተናገረችው ላለው ተናግሬያለሁ። ስለ ፋውንዴሽኑ ዞሬም አይቻለሁ። እሺ በሴትዮዋ ጉዳይ ማስረጃ ሳይኖርሽ ነው ሴትዮዋ ትክክል ናት ብለሽ ቪዲዮ የሰራሽው ስለሱ ፐርሰናል እንደዛ አስተያየት ሲሰጠሽው፣ ይሄ ደግሞ ትክክል አይደለም። ስለሱ በተደጋጋሚ ታውራ ሴትዮዋ። ኦኬ ልንገርሽ፣ ፋሲካዬ በሌላ ጉዳይ አንደኛ ክሬዲቱ ሊሰጥሽ ልትመሰገኝ ዋንጫ ልትሸለም የሚገባው አንቺ ነሽ። ቤታቸው ድረስ ሄደሽ ቪዲዮ የቀረጽሽው በዚህ ጉዳይ ሁሌም ተመስጋኟ አንቺ ነሽ። ኦኬ ግን ያ ደግሞ የሰራነው ጥሩ ስራ ሰዎችን ጃጅ እንድናደርግ ሰው ላይ እንደፈለግን እንድንናገር መብት ይሰጠናል ማለት ግን አይደለም። ቪዲዮ ላይ ስለ ወንድም ካለ ስትናገሪ ላይክ ፐርሰናል እሱን ነው አታክ እያረግሽ የነበረው ገባሽ? ሴትዮዋም ትክክል ናት እሱ እንዲህ ነው ስትይ ላይክ ሌላ ፐርሰናል ነገር ያላችሁ ነው ያስመሰልሽው ከሌላ ጉዳይ ውጪ ገባሽ? እንትን ተናደሽ ያልሆኑ ቃላቶችን እየተጠቀምሽ ምናምን ነበር ስትናገር የነበረው። ያ ደግሞ ትክክል አይደለም ገባሽ? በሌላ ጉዳይ ግን አንደኛ ተመስጋኟ አንቺ ነሽ። ያለ ማስረጃ ነው ሴትዮዋ ትክክል ናት ብለሽ ቪዲዮ የሰራሽው። ምንም አይነት ሴትዮዋ እሷ ራሱ ዋሽቼ ነው ብላ ይቅርታ ጠይቃ፣ አንቺ ግን ትክክል ናት ብለሽ ነው። ለምን ለዛ ጥያቄ ነበር የጠየቁሽ። እሱን ደግሞ ቤቱ ስሄድ ያው መጥቶ ስላላጫወተኝ ክብር ስላልሰጠኝ ብዬ ነው ያሰብኩት ነው ያልሽው። ያም በቂ ምላሽ አይደለም። ምንም አይነት ማስረጃ የለሽም ሴትዮዋ ትክክል ለመሆኑ። ሌላ ጥያቄ ካለሽ ጠይቂው ካልድን። ኦኬ ሌላ ጥያቄ ያለፍነው እንሂድ። ክሊር እያደረግ ነው ለመሰለሽ ሰዓትም እንዳይሄድ በዚህ ጉዳይ ላይ ተጨረሰች። አሁን ላለችበት ነገር መልስ ልስጣትና ከዛ ወደ ሌላ ጥያቄዎች አይደል? የስ ፕሊስ። እሺ አሁን ላለችበት ቤት የመጣች ጊዜ ነው። ኦኬ ይሄኛውን ፎቶ እንትን ትንሽ የተበላሸ ነው ፎቶ ነው ወይስ ቪዲዮ ነው? ፖዝ ሆኖ ነው? ቪዲዮ ነው። ቪዲዮ ፖዝ ተደርጎ ነው። አቡ ምንድነው መሰለሽ ቤት ውስጥ ይሄ የኛ ፋውንዴሽን ነው። በትልቁ በዚህኛው ካረክሽው ቤት ውስጥ መታ። አሁን እንግዲህ አስቢ፣ በመጀመሪያ ደረጃ እኔ ላይክ ሸራተን ተቀበልኳት አላልኩም ማለት ያወቅኳት ራሱ ገና ሸራተን ነው እንደዚህ አይነት ሰው አለች ተብሎ ተቀበልኳት። አስተዋወቀኝ። ቅድም ያየሽው ወንድሙ አስተዋወቀ። እሷ ናት። አሁን ሳያት ነፍሰ ጡር ናት። ኢማጂን ምን ጉድ ነው! ይነቅለዋል ኔትወርኩ። ኔትወርኩ ይነቅለዋል። ወንድም ካለ ፍላወር ላክ። ግን እኔ ሳልጨርስ በእኔ ተራ ማስገበት አልነበረብሽም። እኔ ቅድም ያ ሁላ ሰዓት ቁጭ ብዬ ያደመጥኩ ጨርሽ ማሪ፣ በጣም ይቅርታ አለመጨረስሽን አላወቅኩም። ጥያቄሽን ሊመልስልሽ ነው። ወንድም ካለ ሚውት አድርግ ትጨርስ ፕሊዝ። ያው እንዳይደራረብ ነው ነገሮች። ችግር የለውም። እኔ ጽፍና ይዛለሁ ከዛ ጥያቄዎቿን ትመልሳለህ። ስለዚህ መመለስ አንተ ኖት ያዛ ኖት ያዝ ጻፈው መመለስ የምትፈልገውን በስቴፕ። እሺ ውዴ ቀጥይ። ፋሲካ ቀጥይ ማሬ። እሺ ውዴ ኔትወርክ ትንሽ እንትን እያለ ነው። እሺ ቅድም አልተመሰገንኩም ብላ ምናምን ሲል ነበርና እኔ አልተናገርኩም። በነገራችን ላይ እኔ በዛ ሰዓት ላይ እንደው የእንትኑ ቤተሰቦቿን እንዳትመጣ ብሎ አስጠንቅቆም 20,000 ህዝብ በተሰበሰበበት ደስታዋን አትካፈል አትገባም ሲል ለምን ብዬም አልተናገርኩም። ቤተሰቦቿንም አልጠየቅኩም አሉ በህይወት ቤተሰቦቿ ማለት ነውና ህዝቡ ነው ያነሳው ጥያቄው። የህዝቡ ጥያቄ ለመመለስ እሱ በጣም ብዙ መንገድ ሄደ። ገብቶሻል? ያው ጥያቄው የጠየቀው ህዝብ ነው፣ ለህዝቡ ያስረዳ። እኔ ደግሞ ጠይቁልኝ አላልኩም። ሰው ባየው በሰማው ልክ ሀቅ ነው ብሎ ስላመነ ነው ለሱ ጥያቄ የጠየቀው። ሌላ ደግሞ ከሱ ቀጥሎ እንደውም ጉዳዩ በህግ ተይዟል፣ እኔና እሷ በህግ ነው የምንጨራረሰው ብሎም ሲናገር ነበር እዛ ላይ ማለት ነውና
ከሱ ተቀጥላም አንድ ሳውዲ የምትገኝ ሴት እንደውም በህግ ከተያዘ ጉዳይ ላይ እኔ ብዙ ጣልቃ ገብቼ ማውራት አይጠበቅብኝም። ቪዲዮ ቀርጾ ቤተሰብ ጋር ሄዶ ቪዲዮ ቀርጾ ማውጣት በጣም ሶ ሲምፕል። ስለዚህ እዚህ ቤት መግባት የለባትም አይነት ነገር ነው የተናገረችውና ያው አቡ ያኛው ሌላ ሰው ነው። ስለዚህ አሁን ስለኔ ጉዳይ ብቻ ታውራ እዚህ ጋር ስለ ኦኬ እሺ፣ ስለ ወንድም ካሊድ ብቻ እናውራና ስለሌላ ሰው እናውራና ማሬ፣ ስለሌላ ሰው ማውራት የምትፈልጊ በሌላ ቀን ደግሞ ያን ሰው ደግሞ ጠርተን ያ ሰው ባለበት ደግሞ ትናገረች የተናገረች ሌላ አካል ካለ። አሁን ጉዳያችን ዙዙ ሳውዲ ያለችው በቃ ችግር ለአንቺ መረጃ እንዳይሰጡሽ ማስጠንቀቂያ ይሰጣቸው። ይኸውልሽ በቀደም ያው የካሊድ ቪዲዮ ያ የስለኔ ሰርታለች ካለ በኋላ ያው በተደጋጋሚ እኔ ቪዲዮ ስለሌላ በምሰራ ቁጥር እንግዲህ ከሱ ጋር ከቤተሰቦቿ ጋር ያወራል ስለኔ ጉዳይ ማለት ነው። ገብቶሻል? መጀመሪያ ሌላ እንደዚህ ናት፣ ሌላ ደወለችልን፣ እንደዚህ አረገች፣ ወተሽ ቪዲዮ ስሪ፣ እንደዚህ ሆኗል፣ ዛሬ እንደዚህ ተፈጥሮ ነበረ ብለው ያወሩኛል ቤተሰቦቿ ማለት ነው። የካሊድን ቪዲዮ ከሰራው በኋላ ግን ከኔ መደዋወል አቆሙ ቤተሰቦቿ። በቀደመ ራሱ ሌላ የገባች ቀን ደወለልኝ አጉቷ ማለት ነው። ያው እንሂድልሽ ነበረ ምናምን አለኝ ማለት ነው። ከዛ በኋላ እኔም እየጠበቅኩ ነበር፣ እየተዘጋጀው ነበረ ለመሄድ። ለማንኛውም ስትሄዱ አሳውቁኝ፣ እኔ የወንድሜ ቤት አለ ማርፍበት ቤት፣ ካሊድ ቤት አልሄድም አልኩት። ያው መጀመሪያ እሱ ስላስጠነቀቃቸው ሌላ አቀባበል ላይ እንዳትገኝ ስላላቸው እነሱ ለኔ ብዙም በቃ በዚህ ሰዓት ነው የምትገባው ብለው እኔ ልጨርስ። እሺ መጀመሪያ መስመር ለቀቀልሽ። አቡ መጀመሪያ አንቺ የጠየቅሻት ለቤተሰቦቿ ደውሎ አስቆሞኝ አያውቅም ልላት ነው እኮ እኔ ነኝ አይደለም። እዚህ ጋር ደግሞ አስቆመኝ ትላለች። ሁለቱ ነው። መጀመሪያ አስቆሞኝ አያውቅም አለች። ቆይ ልጠይቃት ነው። ፋሲካ የኔ እናት ባጭሩ መመለስ እኮ ትችያለሽ። እዚህ ቪዲዮ ላይ ፖዝ ያስደረግኩት ወንድም ካሊድን አንቺ ያልሽው ቃል በቃል ቤተሰቦቿ መረጃ እንዳይሰጡኝ የሆነ ሰው አስጠነቀቃቸው፣ ካስፈለገ ስሙን መጥቀስ እችላለሁ ብለሻል ቪዲዮ ላይ። ያንን ስም እንድጠቅሽ እየጠየቅኩሽ ነው። ወንድም ካሊድ ነው ለቤተሰቦቿ መረጃ እንዳትሰጧት ለፋሲካ ያላቸው። አጭር መልስ አዎ ወይም እሱ ነው። ቴንኪዩ። ማስረጃ ልታቀርቢልኝ ትችያለሽ? ቮይስ ወይም ቴክስት ሲያስጠነቅቃቸው ማስረጃ ላቀርብልሽ አልችልም። ምክንያቱም እኔ ከወንድሞቿ ጋር ስደዋወል በቃ እሱ እኔ ላይ በጣም እንደተቆጣ ከዚህ በኋላ ምንም አይነት የሌላ ቪዲዮ የሌላ መረጃ እኔ ጋር እንዳይደርስ ጠፋችሁ ምናምን ስላቸው በቃ ያለሽ ጠርተን መጠየቅ እንችላለን። ምን ችግር አለው? ቮይስ ከሌለሽ ጠርተን ማለትና ለማለቱን መጠየቅ። ወንድምየው አጎትየው ማን ነው? ወንድም ካሊድ መረጃ እንዳትሰጡ ብሎናል ያለሽ። ከዛ በፊት እኮ አሁን አስብሎኝ አያውቅም አለችሽ እኮ። አስብሎኝ አያውቅም፣ ደውሎልኝ አያውቅም። እንደገና ቤተሰቦቿ እንዲህ ቪዲዮ ስሰራ ቪዲዮ የሚረብሸው ከሆነ አስቁሞኝ አያውቅም አለችሽ። ካለች በኋላ ይህን ቪዲዮ ስናወጣ ደግሞ እንደው ቪዲዮ ደግሞ ብትሰሚው ደግሞ ሌላ የተዘበራረቀ ነገር ነው። በነገራችን ላይ የተዘበራረቀ ነገር ስለምሰራ ነው። አንዱ መልሳ ራሷ ተናግረው መልሳ ራሷ ትተቸዋለች በሌላ ቪዲዮ። እንዲህ ስለሆነ ኧረ ይሄ ነገር እርስ በርሱ የሚጣረስ ነው፣ ይቺ ልጅ አስቁማት ነው እንጂ ኢቭን ከልጅቷ ብዙ መጥፎ ነገር አለ። አደጋው የበለጠ መጥፎ ነው የሚያመጣው ነው እንጂ አሁን ቤተሰቦቿ መጥተው እንደዚህ ሆነሻል ቪዲዮ የምትሰራውን ነገር አቁም ማለት እኮ አቡ አሚራ ይላታል። አሁን የምትለው እኮ ብዙ ሰዎች አሉ በዋትሳፕ ማስፈራ